አርሰናል አስቶን ቪላን 4-1 በሆነ ውጤት አሸንፏል። በኤምሬትስ ስቴዲየም የተደረገው ጨዋታ በጣም እያነጋገረ ይገኛል። ጨዋታው ንግግር ቢሆን ኖሮ ቪላ ቅስሙ ተሰብሮ ነበር የሚሉ ሀሳቦች እየመጡ ይገኛሉ። ጨዋታው ደግሞ ህመም ቢሆን ኖሮ በጣም ከባድ ህመም ነበረ፣ አደጋ ቢሆን ኖሮ ከባድ አደጋ ተብሎ ለቪላ የሚገለጽ ነው እየተባለ ይገኛል። ሰላም ጤና ይስጥልን እየተወደዳችሁ እንዴት ናችሁ? ስፖርታዊ ጉዳዮቻችን ተጀምሯል። የርከታሉ ጉዳዮችን እየነገርናችሁ እንቆያለን። አርሰናል በኤምሬትስ አስደናቂ ድል አስመዝግቧል። በጣም ወሳኝ 3 ነጥብ ነበረ። በትናንትናው ዕለት በሰራነው ቪዲዮ ላይ ይህ የበቀል ጨዋታ ነው እያልን ነበረ። በርካታ አድማጮቻችን ግምቶቻችሁን ልካችሁልናል። መለስ ብለን የእናንተን ሀሳብም እናቀርባለን። ጨዋታው ላይ ግን በጣም ምርጥ ነገሮችን በእያንዳንዱ እንቅስቃሴ በእያንዳንዱ ቦታ ላይ የተለያዩ ነገሮችን ተመልክተናል። የሚኬል አርቴታ ቡድን አስፈላጊ 3 ነጥብ ይዞ ወጥቷል። ኡናይ ኤምሪ ሚኬል አርቴታን አልጨብጠውም አልሰናበትም ብለው ወጥቷል። በጣም አነጋጋሪ ሆኗል። ሚኬል አርቴታ ይህንን አድርጎት ቢሆን ኖሮ ብዙ ሀሳቦች ሰጡ ነበረ፣ ይብጠለጠል ነበረ ከሚኬል አርቴታ ጋር በተያዘ። አርሰናል ግን ከትሮሳርድ ጀምሮ ቡካዮ ሳካ፣ ገብርኤል ማርሴሊ ባልነበረበት ጨዋታ ላይ ትሮሳርድ የሚገርም ብቃቱን አሳይቷል። በጨዋታው ላይ ለነ ገብርኤል ማርሴሊ ለሌሎችም እድል የማይሰጥ ተጫዋች ሆኗል። ያገኛቸውን እድሎች የሚጠቀም የሚገርም አይነት ተጫዋችነቱን እያሳየ ይገኛል። ሁሉም ጨዋታውን በተመለከተ ዝርዝር ነጥቦችን እናነሳለን። የእናንተንም ሀሳብ ጻፉልን። ለእናንተ የጨዋታው ምርጥ ማን ነበር? በጨዋታው ላይ ማን ምርጥ ተብሎ መመረጥ ይገባው ነበር? ሀሳቦቻችሁን ጻፉልን። ከጨዋታው ጋር በተያዘ የሚነሱ ዝርዝር ነጥቦችን እየነገርናችሁ እንቆያለን። ይህን ቪዲዮ ላይ ካደርጋችሁ ጀምሩ። የአርሰናል ቻናልን ሰብስክራይብ አድርጉ፣ አስተዋውቁልን፣ ቤተሰቡን የአርሰናል ደጋፊዎች በደንብ ይህንን ቻናል ማወቅ አለባቸው። ብዙ ሰው ጋር እየደረስን አይደለም። ሰብስክራይብ እንድታደርጉ ቻናላችንንም ሼር እንድታደርጉ አስቀድሜ ላስታውሳችሁ። በቀጥታ ወደ ጉዳዮቹ እናልፋለን። ከአርሰናል ጋር በተያዘ የዝውውር ሀሳቦችንም ይዘናል። በተለይ የኬነን ይልዲዝ ጉዳይ በስፋት ብዙ ሀሳቦች ይነሱበታል። መለስ ብዬ አነሷለሁ። በኤምሬትስ ስቴዲየም ትናንትና የነበረው ጨዋታ መነጋገሪያ ነጥቦች ነበሩት። ከነዚህ ጉዳዮች መካከል አስቀድሜ ጨዋታውን በተመለከተ አርሰናል 4-1 በሆነ ውጤት ሲያሸንፍ የመጀመሪያ አጋማሽ ሌላ መልክ ነበረው። በሁለቱ ቡድኖች መካከል የተመጣጠኑ እንቅስቃሴዎች ነበሩ። ሁለተኛው አጋማሽ ግን በተለየ መንገድ የሚኬል አርቴታ ቡድን ፍጹም የተለየ የፕሪሚየር ሊግ ዋንጫ ማሸነፍ ይገባዋል ከተባለ የቪዲዮ የሰከንድ ሃፍ ሃይላይት በደንብ መቅረብ የሚችል ነው። ገብርኤል ማጋሌሽ የጨዋታው አይን ገላጭ የሆነ ግብ ከሁሉም ግቦች አስፈላጊዋ ግብ ነበረች። የቪላን የተከላካይ መስመር ለመተረማመስ ከዛ በተጨማሪም ያንን በጣም ነጥቡን ፈልጎ ላለመሸነፍ ወደ ሜዳ የገባውን ቪላን ለማስከፈት አስፈላጊ ነበረ። ገብርኤል ማጋሌሽ ያስቆጥራት የማዕዘን ምት ከሴት ፒስ የተገኘ ኳስ በጣም ወሳኝነት ነበራት። 48ኛው ደቂቃ ላይ የሁለተኛው አጋማሽ ከተጀመረ ደቂቃዎች በኋላ የተቆጠረ ግብ ነበረ። ከዛ በኋላ የማርቲን ዙሜንዲና የማርተን ኦዴጋርድ ጥምረት በጣም አስገራሚ ነበረ። 52ኛው ደቂቃ ላይ አርሰናል 2-0 እንዲመራ አስችሎታል። ሊያንድሮ ትሮሳርድ 69ኛው ደቂቃ ላይ ጋብሪኤል ጄሱስ እንግዲህ በኬኩ ላይ ክሬሙን እያፈሰሰበት ተጫዋች ነው። ተቀይሮ ገብቶ የሚገርም አይነት ግብ አስቆጥሯል። የትሮሳርድ ግብ በጣም የሚያምር ነው። የዙቢሜንዲና የዴክላን ራይስ ጥምረትን የተመለከትንበት ዙቢሜንዲ ከመሃል ተነስቶ ሴንትራሊ ያስቆጥራት ግብም የምትጠቀስ ነበረች። ትናንትና ቡካዮ ሳካ ተጽዕኖ እንዳይፈጥር ለማድረግ ቪላዎች ጥረት አድርጓል። ከእሱ ጋር ዴቨሎፕ እያደረጉ ተጫዋቾችን በቡካዮ ሳካ ቦታ ብዙ የግብ ዕድሎች እንዲፈጠሩ ማድረግ አልፈለጉም። ነገር ግን በተቃራኒው እያፈሰሱ ነበር ማለት ይቻላል። ሊያንድሮ ትሮሳርድ በነበረበት የግራ መስመር ቦታ ላይ አርሰናል ፍጹም ብልጫ ፍጹም ማጥቃት ነበረው። ትናንትና ዴክላን ራይስ በጨዋታው ላይ አልነበረም። ዴክላን ራይስ አልነበረም ማለት ግን ችግር ያለ ማለት አይደለም። በተለይ አንዳንድ ደጋፊዎች የቪላ ደጋፊዎች ሌሎችም የማንቸስተር ዩናይትድ ደጋፊዎች ጭምር ከጨዋታው አስቀድሞ ኖ ራይስ ኖ ፓርቲ እያሉ ነበረ። ዴክላን ራይስ ከሌለ ድል የለም የሚል አስተያየታቸውን አስቀድመው ሲሰጡ ነበር። ነገር ግን ጨዋታው እንደዛ እንዳልሆነ የአርሰናል ስኳድ ለምሳሌ ትናንትና ኤብሬቴዝ ወደ ሜዳ አልገባም። ከዛ በተጨማሪ አንዶኒ ማዱኬ ጥቂት ደቂቃዎችን ነው ማግኘት የቻሉት። ከቨርስ በሜዳ ላይ መጫወት ይችል ነበረ። እሱም ሳይቀየር ነው ጨዋታው የተጠናቀቀውና የአርሰናል የስኳድ ዴብዝ ነገር በደንብ በውድድር ዓመቱ ምን ያክል እንደተሰራበት የተመለከትነው ነው። ኦላ ዋትኪንስ በመጨረሻው ደቂቃ ላይ ግብ አስቆጥሯል። ዳቪድ ራያም
የሚገርም አይነት ሴቭ አድርጎ ዳግም ተመልክተነዋል። ተአምር የሚባል ሴቭ ነው። የውድድር ዓመቱ ሴቮች መካከል የሚካተት ነው። የሚገርም አይነት ግብ ጠባቂነቱ በደንብ እያሳየ ይገኛል። በእርግጥ አርሰናል 92ኛው ደቂቃ አካባቢ ላይ ነው ኦን ታርጌት ሙከራ እንኳን የተሞከረበት። ኦሌ ዋትኪንስ ያስቆጠራት ግብም መከላከል የሚቻል አይነት ነበረ። ጋብሪኤል ማጋሊሽ ከወጣ በኋላም የተቆጠረ ግብ ነው። ጋብሪኤል ማጋሊሽ እንግዲህ ወደ አርሰናል ስብስብ ከተመለሰ በኋላ ባለፈው ተቀይሮ ገብቶ በዚህኛው ጨዋታ ደግሞ ሙሉ የመጀመሪያ ተሰላፊ ተመራጭ ሆኖ ሲጫወት በደንብ እየተመለከት ነውና 2025 ለሚኬል አርቴታ ለአርሰናል ለመድፈኛው ቤተሰቦች በዚህ በሚገርም ድል ተጠናቋል። ሚኬል አርቴታ የሰጠው አስተያየት አለ ከጨዋታው መጠናቀቅ በኋላ የሚገርም ዓመት ነበረ። ፐርሰናሊ በግል ፕሮፌሽናሊም እንደ ፕሮፌሽናል በጣም በእግር ኳሱም ስኬታማ ነበረ። ክለቡ እየሄደበት ያለው መንገድ ከስታፎቹ እያንዳንዱ የደስታ ቀን ነው። 2026 ደግሞ ምን ማድረግ እንደምፈልግ እናውቃለን አንናገረውም የሚል አስተያየቱን ሰጥቷል። እሱን ለማሳካት ጠንክረን እንሰራለን ብሏል። ያ ማለት ዋንጫ ነው። ዋንጫ አንድ ዋንጫ ብቻ አይደለም፣ 2-3 ዋንጫዎችን በአርሰናል ቤት በያዝነው የውድድር ዘመን እንደሚጠበቅ ብዙ ሀሳቦች ይሰጣሉ። ትናንትና ከጨዋታው መጠናቀቅ በኋላ ስለነበሩ ሁለት ክስተቶች ላንሳ። አንደኛው ኡናይ ኤምሪ ጉዳይ ነው። ሁለተኛው የጋብሪኤል ማጋሌሽ ጉዳይ ነው። ከኡናይ ኤምሪ ጋር በተያያዘ ጨዋታው ሲጠናቀቅ ሚኬል አርቴታ የአሰልጣኝ ወዲያው ፊሽካው እንደተነፋ ወደ ጋብርኤል ኤንዜ ኒኮላስ ጆቨር የዞሮ የሰላም እየተባባለ ነበር። ከዛ በኋላ እነሱን ሰላም ብሎ ወደ ኡናይ ኤምሪ ሲመጣ ኡናይ ኤምሪ በቦታቸው ላይ የለም፣ ጥለውት ገብተዋል። ሰላም አላሉትም፣ እሱን አልጨብጥም ብለው ወደ መልበሻ ቤት ገብተዋልና በጣም አነጋጋሪ ሆኖ ተመልክተናል። ከዛ በኋላ ምናልባት እንግዲህ ቅድምም ሳነሳላችሁ ነበር የአርሰናል ጉዳይ ሆነ እንጂ አርሰናል ላይ የተደረገ ኡናይ ኤምሪ ያደረጉት ነገር ሆነ እንጂ ሚኬል አርቴታ አድርጎት ቢሆን ኖሮ ሰላም ሳይል ለምሳሌ ባለፈው አስቶን ቪላ በመጨረሻ 94ኛው ደቂቃ ላይ ግብ አስቆጥሮ በኤሚሊያኖ ቦዌንዳ አስቆጥሮ ጨዋታው በዛ ሲጠናቀቅ ሚኬል አርቴታ ኡናይ ኤምሪን ሰላም ባይላቸው ኖሮ ቪላ ፓርክ ላይ አቧራ ይነሳ ነበር፣ ብዙ ይባል ነበረ። ስለ ሚኬል አርቴታ አሮጋንትነት ሲዘገብ ተሰሙ ነበር። ለኡናይ ኤምሪ ግን እንደዛ አልተባለም። እሳቸውም ከጨዋታው መጠናቀቅ በኋላ እድሜ ልክ አልጠብቅም በሚመስል አስተያየት የሰጡት በጣም አነጋጋሪ አስተያየት አለ። ኡናይ ኤምሪ ምንድን ነው ያሉት? ጠበኩኝ ሚኬል አርቴታ ጨዋታው ከተጠናቀቀ በኋላ። ነገር ግን ሚኬል አርቴታ ከአሰልጣኝ ቡድን አባላቶቹ ጋር ሰላም እየተባባለ ነበረ። ኢትስ ሲምፕል ይላሉ ኡናይ ኤምሪ። ቀላል ነው። ጨዋታው ከተጠናቀቀ በኋላ ሁሌም የማደርገው ሰላም ለመባባል ወደ አሰልጣኙ እሄዳለሁ። ነገር ግን አሰልጣኙ ከተጫዋቹ ጋር ከተቀያሪ ተጫዋቾች ጋር እንዲሁም ደግሞ ሌሎች ሰዎች ጋር ደስታውን እየገለጸው በዛ ካልነበረ በቀጥታ ወደ መልበሻ ቤት ነው የማመራው የሚል አስተያየታቸውን ሰጥቷል። በጣም ይበርድ ነበረ ብሏል። ሽንፈቱ የበረዳቸው ወይስ ደግሞ የዕለቱ ብርድ ግልጽ አይደለም። ነገር ግን በጣም ይበርድ ነበረ። ወደ መልበሻ ቤት በቀጥታ ሄድኩኝ። ሚኬል አርቴታ መጠበቅም አልነበረብኝም የሚል አስተያየታቸውን ሰጥቷል። ከአርቴታ ጋር ቅሬታ እንደሌላቸው ተናግሯል። ነገር ግን አነጋጋሪ ነበር። ሚኬል አርቴታና አንድሪያ ቤርታ እዚህ ጋር ያደረጉት ነገር በጣም የሚያስገርም ነው። ሚኬል አርቴታ ኡናይ ኤምሪን በአይን ይፈልጋል ቆሞ። ከዛ በኋላ አንድሪያ ቤርታ ተነሉ ላይ ወደ መልበሻ ቤት መግቢያው ላይ ቆሟል። ከዛ በኋላ ሚኬል አርቴታን ሂድ የሚል የእጅ ምልክት ይሰጡታል። ያ ማለት ኡናይ ኤምሪ እዚህ ጋር የሉም የሚል ቀላል ምልክት ነበረ። አርቴታም ምንም አላለም። ቀጥታ ወደ ሜዳው ገብቶ ዳኞቹን የአርሰናል ተጫዋቾችን እያበረታታ በዛው ወደ መልበሻ ቤት ሄዷል። ያ አነጋጋሪ ክስተት ነበር። ሌላኛውን ጉዳይ ደግሞ ላንሳላችሁ። ጋብሪኤል ማጋሌሽ ሁል ጊዜ ምላሽ ይሰጣል። ከዚህ በፊት ለቪክተር የኬሬሽ ምላሽ ሰጥቶ እናስታውሳለን። የስፖርቲንግ ሊዝበን ጨዋታ ላይ እንደ ቪክተር የኬሬሽ ደስታውን ገልጾ ከዚህ በፊት ለህልን ብራውት ሃላንድ ለሌሎችም ተጫዋቾች ተመሳሳይ ነገሮችን አርሰናልን በመከላከል በማቆም ረገድ ለአርሰናል ደንበኛ ጠበቃ ነው። በሜዳ ላይ የግብ ክልሉን ፔናልቲ ቦክሱን በመጠበቅ ብቻ አይደለም፣ በተቃራኒም ግብ በማስቆጠር ለአርሰናል ተጫዋቾችም ከለላ የታላቅ ወንድም አይነት ሚና ያለው ቢገቢ ያንን ሚና ሲጫወት ተመልክተናል። ትናንትና ምንድን ያደረገው ደስታ አገላለጹን አንድ ነገር ከዚህ በፊት አማዱ ኦናና የሚያደርጋቸው ነገሮች ነበሩ። ከማንቸስተር ዩናይትድ ከአርሰናል ጋር ጨዋታው ከተጠናቀቀ በኋላ አማዱ ኦናና አንዱን ጣቱን ያወጣል፣ ሁለቱን ጣቱን ያወጣል፣ ሶስተኛ ጣቱን ያወጣና 3 ነጥብ ወደ ኪሳችን ከተትን ብሎ ሶስቱንም ጣቶች
ጠቅለል አድርጎ ወደ ኪሱ ይከታል። ጋብርኤል ማጋሌሽም ትናንትና ከጨዋታው መጠናቀቅ በኋላ አንድ ጣቱን አወጣ፣ ሁለት ጣቱን አወጣ፣ ሶስት ጣቱን አወጣ፣ ጠቅለል አደረገና ወደ ኪሱ ከተተ። ኢትስ ኦቨር እያለ ወጣ። ያንን ትክክለኛ ለነ አማዶ ኦናና መልእክቱን ያስተላለፈበት እንደነበረ በትክክል መመልከት ይቻላል። ጋብርኤል ማጋሌሽ እንግዲህ መመለሱ በዚህ በጥሩ ጊዜ የተመለሰበትና አስፈላጊ ነበር። ከዚህ በፊት በተደጋጋሚ አንስቼዋለሁ። ለአስቶን ቪላ ጨዋታ በእርግጠኝነት ይደርሳል ስንል ነበረ። ለአስቶን ቪላ ጨዋታ ደርሷል። የሱ 3 ነጥብ ነበረ ማለት ይቻላል። አስፈላጊ 3 ነጥብ የተመዘገበበት ጨዋታ ነበረ። የሚገርም ብቃትን አሳይቷል። እሱም ብቻ አይደለም፣ ስለ ዊሊያም ሳሊባም መርሳት የለብንም። ጋብርኤል ማጋሌሽን ስናነሳ ትናንትና ለምሳሌ ጨዋታውን ሊቀይር የሚችል የግብ ዕድል ተፈጥሮ ነበር። እሱም የጄደን ሳንቾ ኳስ በጣም ፐርፌክት የሚባል ኳስ ለኦሌ ዋትኪንስ በድንጋጤ እጆቹን አናቱ ላይ ጭኖ የደነገጠበት በጣም አለማመን ውስጥ የነበረበትን አጋጣሚ እናስታውሳለን። ከዚህ ጋር በተያያዘ አንድ ሁለት ጉዳዮችን ልንገራችሁ። በዚህ በጣም ፐርፌክት የሚባል ሸርተቴ ነበረ። ምናልባት ጄደን ሳንቾ ኦፍሳይድ ተባለ እንጂ ኦፍሳይድ ባይኖር ኖሮ ታፒን የሚባል በግልጽ በአንድ ንክኪ ወደ ግብነት የሚቀየር ኳስ ነበረ። የሚገርም ብቃት፣ የሚገርም ሸርተቴ የዊሊያም ሳሊባ ኳስ የዊሊያም ሳሊባ ኳሊቲን በደንብ የሚገልጽ አጋጣሚ ነበረ። ገብርኤል የሱስ ትናንትና ድንቅ ነበር ተቀይሮ ከገባ በኋላ። አንድ ጥያቄ ላቅርብላችሁ። ገብርኤል የሱስ ወይም ደግሞ ቪክተር ዮኬሬሽ ከዚህ በኋላ ማን መሰለፍ አለበት? የእናንተን ሀሳብ ንገሩኝ። እነ ጄሚ ካራገር ያነሷቸው ጉዳዮች አሉ። ስለ ዴክላን ራይስ አለመኖርም እናነሳለን። ትናንትና ድንቅ ከነበሩ ተጫዋቾች መካከል ሊያንድሮ ትሮሳርድ መጠቀስ አለበት። ትሮሳርድ የአርሰናል ክሩሻል የሚባል ወሳኝ የማጥቃት ፊገር እየሆነ እየተመለከት ነው እንገኛለን። በያዝነው የውድድር ዘመን በእያንዳንዱ ጨዋታ ላይ ሬጉላርሊ ኮንትሪቢዩት ያደርጋል፣ ጎሎችን ያስቆጥራል፣ አሲስት ያደርጋል። ትናንትና ለምሳሌ ግብ አስቆጥሯል። የሚገርም አይነት ሀፍ ከርቪ የምትባል ግብን ያስቆጥረው። ከዛ በተጨማሪም በሌላ መንገድ አሲስት አድርጓል። ጋብርኤል ሱስ ላስቆጥራት ግብ ወሳኝነት ሚና የነበረው የእሱ እንቅስቃሴ ነበረ። እያንዳንዱ እንቅስቃሴዎች ለምሳሌ 28 ኳሶችን ፓስ አድርጓል። 26ቱ ፐርፌክት ነበሩ። ከዛ በተጨማሪም በተቀራኒ የግብ ክልል ላይ በቪላ የግብ ክልል ውስጥ 5 ኳሶችን ነክቷል። 4 ሾቶችን የግብ ሙከራዎችን አድርጓል። 2 ኦን ታርጌት ነበሩ። 1 ግብ አስቆጥሯል። 1 አሲስት አድርጓል። በ2025/26 የውድድር ዘመን አስደናቂ ጅማሮ አድርጓል። በፈረንጆቹ ዓመት በአጠቃላይ 19 የግብ ተሳትፎ አሉ። 10 ግቦችን አስቆጥሯል። 9 አሲስቶች አሉት። በዚህ ደረጃ የአርሰናል የትኛውም ተጫዋች አይስተካከለውም። ከሱ እኩል እንደሆነ ተጫዋች የለምና በሁሉ ደረጃ የሚገርም የውድድር ዘመንን እያሳለፈ ይገኛል። በቪክተር ዮኬሬሽም አንዳንድ ኳሶች ለምሳሌ ክሮስ አድርጎለ ቪክተር ዮኬሬሽ በግንባር ገይቶት ወደ ውጭ የወጣው ኳስ በጣም ወሳኝነት ሚና የነበረው ኳስ ነው። ትሮሳርድን አለማድረግ በጣም ከባድ ነው። 26 ሚሊዮን ፓውንድ ነገር ግን 71 የግብ ተሳትፎዎች በጣም በትንሽ ገንዘብ የተገኙ ግቦች ናቸው ብሎ በትክክል መናገር ይቻላል። እያንዳንዱ እንቅስቃሴ በትናንትናው ዕለት ፍጹም ብልጫ አርሰናል የነበረበት ነው። የትሮሳርድንም እንቅስቃሴዎች በደንብ በዛ ደረጃ መመልከት ይቻላል። ሊያንድሮ ትሮሳርድ በቀጣይ ጊዜያት ላይም በአርሰናል እንዴት እሱን መተካት ይቻላል የሚለው ገና ከወዲሁ መታሰብ ያለበት ይመስላል። ከሱ ላቅ ደረጃ ባለ ተጫዋች መወከል አለበትና አሁን ፍላወሮች መሰጠት አለባቸው። የአድናቆቶች ለትሮሳርድ ያስፈልጉታል ብሎ መናገር ይቻላል። በጣም ወሳኝ ጨዋታ ነበረ። ከጨዋታው ጋር በተያዘ ሌሎችም የሚነሱ ነጥቦች አሉ። የአርሰናል ደጋፊዎች በዚህኛው የውድድር ዘመን ሊያንድሮ ትሮሳርድ እያሳለፈ ያለውን የውድድር ዘመን እያበረከተ ያለውን አስተዋጽኦ በሙሉ መረሳት የለበትም በአርሰናል ደጋፊዎች ብዬ አስባለሁ። ኖ ራይስ ኖ ፓርቲ ለአርሰናል ቢባልም ራይስ ባይኖርም አርሰናል በሚገርም ብቃት ተጫውቷል። ከዴክላን ራይስ ጋር በተያያዘ አንድ ሀሳብ ከሰሞኑ ሲሰጥ ነበረ። በማንቸስተር ዩናይትዱ የቀድሞ ተከላካይ ሪዮ ፈርዲናንድ አማካኝነት ስቲቨን ጄራርድ ሀሳብ ሲሰጥ ተመልክተናል፣ አንስተናል ባለፈው ቪዲዮ ላይ። በዚሁ በራይስ ጉዳይ ላይ ደግሞ 26 ዓመቱ ላይ ይገኛል እና በፕሪሚየር ሊጉ ላይ ሁለተኛው ዘ ሞስት ኢንፍሉዌንሻል ተጫዋች በሚል የሚያነሳው ጉዳይ አለ። ሪዮ ፈርዲናንድ 26 ጨዋታዎችን ያድርጓል። በሁሉም ውድድሮች ላይ ዘንድሮ 9 የግብ ተሳትፎ አለው። በአማካኝ ስፍራ ላይ ራይት ባክ ሆኖ ሲጫወት ዲፌንሲቭ ሚድፊልደር ሆኖ በመስመር ቦታ እየወጣ በማጥቃት ፖስት ቱ ፖስት በደንብ እየተጫወተ እየተመለከት ነው እንገኛለን። ከዚህ የግብ ጠርዝ እስከዚያኛው ጥግ የግብ ጠርዝ ድረስ እየሄደ ተመልክተነዋልና ትናንትናም እሱ ባይኖርም አርሰናል አሸንፏል። ነገር ግን የእሱ አለመኖር በጣም አስደንጋጭ ነበረ። የጌም ታይሙ ማኔጅ መደረግ አለበት። የሁሉም ተጫዋቾች አሁን በደንብ አርሰናል ያንን ማሰብ አለበት። ትናንትና
ትናንትናም ሚካኤል ሜሬኖ ጥሩ ግልጋሎት ሲሰጥ ነበር እሱ ባይኖርም። ነገር ግን በትክክል እንደ ፔድሪ አይነት እንደ ቪቺን አይነት ተጫዋች አይደለም። በጣም የተለየ ቶታሊ ዲፍረንት ፕሌየር ነው ብሎ ይገልጿል ሪዮ ፈርዲናንድ። እንደማስበው ከሆነ በእነሱ ቦታ ላይ ይጫወት አማካኝ ስፍራ ላይ ይኖር እንጂ በፕሪሚየር ሊጉ ላይ በጣም ፍጹም ተጽዕኖ ፈጣሪ ከሚባሉ ተጫዋቾች መካከል ዘ ሰከንድ ሞስት ኢንፍሉዌንሻል ፕሌየር በሚል ካርሊንግ ብራውት ሃላንድ ቀጥሎ ያስቀምጠዋል። ከዛ በተጨማሪም በብዙ ቁጥሮች በብዙ መንገድ በማጥቃት በመከላከል እያንዳንዱን ነገር ማድረግ የሚችል ተጫዋች ነውና 30-40 ያርዶችን ኳሶችን እየገፋ የሚሄድ ከነ ቪቺኒያ ከነ ፔድሪ የተለየ ነገር ግን ድንቅ የሚባል ተጫዋች ነው በሚል ይገልጿል። ራይስ በቀጣይ ጨዋታ ላይ ከጉዳቱ አገግሞ በሙሉ ጤንነት ይመለሳል የሚል ስጋቶችን ለመቀነስ ብቻ ሚኬል አርቴታ ከጨዋታው ውጪ እንዳደረገው ይጠበቃል። በትናንትናው አስፈላጊ ጨዋታ ላይ እሱ ባይኖርም ግን አርሰናል 3 ነጥብ ይዞ ወጥቷል። ቪክቶር ዮኬሬሽ ደግሞ ጋብሪኤል ጄሱስ የሚለውን ደግሞ እስቲ ምላሾቻችሁን ጻፉልን። ከጄሚ ካራገር ጋር በተያዘ ቪክቶር ዮኬሬሽ መሰለፍ አለበት ወይስ ደግሞ ጋብሪኤል ጄሱስ የሚለውን ጉዳይ አንድ ሀሳብ አንስቷል። ቪክቶር ዮኬሬሽ በእርግጥ ጋሪ ሊንከር ከሰሞኑ ተጫዋቹን በተመለከተ ሙቭመንቱ ትክክል አይደለም፣ አንዳንድ ጊዜ ገምብል ማድረግ አለበት። ሙቭመንት ላይ ገምተህ ትሮጣለህ፣ ኳሱ እዛ ጋር ይመጣል ብለህ በምታስብበት ቦታ ላይ፣ ነገር ግን ኳሱ ከተመታ በኋላ መሮጥ ሁል ጊዜ በተከላካዮች መቀደም ነው የሚል ሀሳቡን ያነሳል። ጄሚ ካራጋር ደግሞ በእርግጠኝነት መናገር ይችላለሁ ቪክቶር ዮኬሬሽ ለአርሰናል በቋሚነት መሰለፍ የለበትም። በቀጣይ ጋብሪኤል ጄሱስ ሙሉ ፊትነሱ ላይ ሲደርስ፣ ጋብሪኤል ጄሱስ በሙሉ ፊትነስ ላይ ሲገኝ እሱ ነው መጀመሪያ ተሰላፊ መሆን ያለበት ብሏል። ከመውቀታ የመጣ አስተያየት ሊሆን ይችላል ጋብሪኤል ጄሱስ ትናንትና ግብ ስላስቆጠረ። አሁን በቀጣይ በእርግጥ የሚኬል አርቴታ ሌላ ምርጫ አለ። ካይ ሃቨርትዝ ትናንትና በተቀያሪ ወንበር ላይ ነበረ። ምናልባት ጉብ ቢያስፈልገው አርሰናል ወደ ሜዳ የሚገባ በት እድል ነበረ እና ትናንትና ከቪዲዮ በፊት የሰራናቸው ያነሳናቸው ጉዳዮች ነበሩ። አርሰናል ቤት ውስጥ እነዚህ ተጫዋቾች በደንብ ይመጣሉ። ቤን ዋይት ነበረ ተቀይሮ ገብቷል ይመለሳል ብዬ ሳነሳላችሁ ነበር። የካይ ሃቨርትዝን ጉዳይ ሳነሳ ነበር። ምናልባት ያልጠበቅነው ጉዳይ ቢኖር የጁሪን ቲምበርም እንደሚመለስ ሳነሳ ነበረ። ዴክላን ራይስ አለመኖር ብቻ የሚነሳ ነው። የጨዋታው ኮከብ ለእናንተ ማን ነበር ብዬ ስጠይቃችሁ ነበር። እስቲ ሀሳቦቻችሁን ጻፉልን። ሊያንድሮ ትሮሳርድ ልትሉ ትችላላችሁ። ጋብሪኤል ጄሱስ፣ ማርቲን ኦዴጋርድ ድንቅ ነበረ። ማርቲን ዙሜንዲ ይጠቀሳል። ጋብሪኤል ማጋሌሽም የጨዋታው ኮከብ ተብሎ መመረጥ የሚችል አይነት ብቃትን አሳይቷል። ነገር ግን ትናንትና የጨዋታው ኮከብ ተብሎ የተመረጠው ጋብሪኤል ማጋሌሽ ነበረ። ኡናይ ኤምሪ አርሰናልን የሚኬል አርቴታን አልጨብጥም ብለው ቢወጡም አርሰናል ግን አስፈላጊ 3 ነጥብ ይዞ ወጥቷል። ከጨዋታው ጋር በተያዘ ባለፉት 11 ጨዋታዎች በሙሉ በተከታታይ ያሸነፈው የኡናይ ኤምሪ ቡድን ከ11 ጨዋታዎች በኋላ በሚኬል አርቴታ ቡድን ተሸንፏል። አስቶን ቪላ ባለፉት 6 የፕሪሚየር ሊግ ጨዋታዎች 18 ነጥቦችን ሰብስቧል። ማንቸስተር ሲቲ 18 ነጥቦችን ሰብስቦ ነበረ። ሊቨርፑል 14፣ አርሰናል 13 ነጥቦችን ነበር የሰበሰበው። ከትናንትና በኋላ የመጀመሪያ ሽንፈቱን አስተናግዷል። ከ6 ጨዋታ በኋላ የኡናይ ኤምሪ ቡድን አስቶን ቪላ የተሸነፈበት ነበረ። ወደ ሚችላንድ ወደ አገሩ ተደቁሶ ተሸንፎ የተመለሰበት ነበረ። ለሚኬል አርቴታ ቡድን አስፈላጊ ጨዋታ ነበረ። አስፈላጊ 3 ነጥብም የተመለከትንበት ነበረ። በሚዲያዎች በብዛም መገናኛዎች መካከል ያሉ ደብል ስታንዳርዶችን እንግዲህ ለማንሳት እንኳን እንዳይመቻቸው ተደርጎ ሚኬል አርቴታ አርሰናል በሚገርም ብቃት ያሸነፉት ጨዋታ ነው ብሎ በትክክል መናገር ይቻላል። ትናንትናም የእናንተ በርከት ያሉ መልእክቶች በሀሳብ መስጫችን ላይ መተውልናል። በርከት ያሉ ጉዳዮች ለምሳሌ ኦን ጎል ማን ያስቆጥራል ብለን ነበር። ከአስቶን ቪላ ተጫዋቾች መካከል ዩሪ ቴለማንስ ብሎናል ኤላይ የተባለ አድማጫችን። ከዛ ውጪ ግምቶቻችሁን ስንመለከት እንግዲህ ያህያ በጣም እናመሰግናለን ስለ ጻፍክልን መልእክት። በለጠ ኤዜና ሳካ ያስቆጥራሉ በአርሰናል 2-0 አሸናፊነት ይጠናቀቃል ብሎ ነበረ በለጠ ከጀሞ። ከዛ ተጨማሪ 2-0 ይጠናቀቃል ያሉ በርከት ያሉ አድማጮች አሉ። ታፌቅ ኢብራሂም አርሰናል 3-1 ያሸንፋል። አካሉ ጌታቸው 3-0 ውጤት በአርሰናል አሸናፊነት ይጠናቀቃል። ወልደ ተስፋ 2-0 ብሎ ገምቶ ነበረ። የሱፍ ሙሐመድ 2-0 አስቶን ቪላ በአርሰናል ይሸነፋል ያለን አድማጫችን ነው። አቤል ካሳውን 2-1 በሆነ ውጤት ይጠናቀቃል ብሎ ነበር። ኤድናን ከቡ 3-2 በሆነ ውጤት አርሰናል ያሸንፋል ብሎ ነበረ። መልካሙ የተባለ አድማጫችን አርሰናል ዛሬ የኋላ ደጀኑ የማይነቀነቅ የግንብ አጥር በመሆኑ መረቡ አይደፈርም ብሎ ነበረ። 2-0 ያሸንፋል ብሎ አርሰናል ግምቱን አስቀምጦ ነበረ። ፈድሉ ኢብራሂም ስለ ዝውውር ያነሱ ሀሳብ አለ። አንቶኒዮ ሴሜኒዮን በተመለከተ ሲቲ እንዳያስፈርመው አርሰናል ባይፈልገው እንኳን ወደ አርሰናል ማምጣት አለበት የሚል ሀሳቡን ጽፎ
መጥቶልናል። በትክክልም ወደ ሲቲ ባይድ አንቶኒዮ ሴሜኑ በጣም የሚመረጥ አይነት ዝውውር ነው። ወደ በኋላ ላይ መለስ ብለን እናነሷለን። ከአርሰናል ጋር በተያያዘ 3-2 በሆነ ውጤት በቪላ ይሸነፋል ብሎ ነበረ ሙኬ የተባለ አድማጫችን። ማድዌኬ፣ ጄሱስ እና ማርቲኔሊ ቋሚ ካልተሰለፉ አርሰናል 3-0 ያሸንፋል ያለን ፈድሉ ኢብራሂም ነበረ። ጆሴፍ 3-0 በሆነ ውጤት ገምቶታል። 2-0 በሆነ ውጤት ጌቱ የተባለ አድማጫችን ጌቱ በአርሰናል 1-0 አሸናፊነት ይጠነቀቃል ብሎ መልሶ ነበረ። እሷንም በተለይ ከአዳማ የጻፈልን መልእክት 3-1 በሆነ ውጤት ብሎ ገምቶ ነበረ። ሌሎችም ግምቶች መጥተውልናል። ስማችሁን ብትጽፉልን ለማንበብም የናንተን ሀሳቦችም ለማቅረብ ይጠቅመናል። ጎሳዬ አርሰናል 5-1 ብሎ ነበር። በጣም የተቃረበ ግምት ይመስላል። ነስረዲን 3-1 በሆነ ውጤት ገምቶታል። ኤግዛክትሊ ጄሱስ የተባለ የኢሜል ስም 3-1 በሆነ ውጤት ብሎ ነበር። ኤኖክ ፍቃዱ አርቴታ አውት ብሎ መልእክቱን ልኮልናል። ትናንትና ካነሳናቸው ሀሳቦች ጋር በተያዘ ነው። 2-0 በሆነ ውጤት ያሸንፋል ያለን ብሩክ ነበረ። ሳህሉ ብርሃኑ፣ ሌሎችም አድማጮች ናሆል፣ ሚኪያስ፣ ሚካኤል እንዲሁም ደግሞ ሌሎችም ሳሙኤል ገብረ ማርያም 2-1 በሆነ ውጤት ብሎ ገምቷል። ሌሎችም የእናንተ ግምቶች መተውልናል። ወበሻት አዲሱ በትክክል የገመተ አንድም አድማጭ ግን ጨዋታውን በተመለከተ አላገኘንም። እነማሙሽም ጭምር 3-1 በሆነ ውጤት አብዛኞቹ የ3-1 ግምቶች ነበሩ። አርሰናል ግን በሰፊ የግብ ልዩነት 4-1 በሆነ ውጤት አሸንፏል። ስለ ተሳትፏችሁ መልእክቶቻችሁን ስለ ጻፋችሁልን ከልብ እናመሰግናለን። በዚህ ዝውውር ጉዳዮች እናንሳ። ቀደም ኢብራሂም ፈድሩ ስለ አንቶኒዮ ሴሜኖ ዝውውር አርሰናል ባይፈልገው እንኳን ማስፈረም አለበት ሲል ነበረ። ማንቸስተር ሲቲ በሚቀጥሉት 24 ሰዓታት የአንቶኒዮ ሴሜኖን ዝውውር ሊያጠናቅቅ በጣም ተቃርቧል የሚሉ ዜናዎች የተሰሙ ይገኛሉ። እነ ዘ ታይምስ በዚህ አርሰናል ሌሎች አማራጮችን ይመለከታል የሚሉ ሀሳቦች አሉ። በዝውውር ጉዳዮች ነገ ዘርዘር ያሉ ጉዳዮችን ይዘን መጣለን። የኬነን ይልድዝና የዩቬንቱስ የጥር የዝውውር መስኮት ላይ ምን ውሳኔ ይሰጥበታል? ተጫዋቹ በጥር እንዲለቅ ይፈልጋል ወይስ ደግሞ ውሉን ያራዝሙለታል? ተጫዋቹ 1.5 ሚሊዮን ዩሮ አካባቢ ደሞዝ ነው የሚከፈለው። ዩቬንቱስ ወደ 3.2 አካባቢ ወይም በእጥፍ እናሳድግልህ የሚል ጥያቄ ያለው፣ ተጫዋቹ ደግሞ 5.6 2 እጥፍ እንዲያድግለት ይፈልጋል። ያንን በተመለከተ እየተነሱ ያሉ ጉዳዮች አሉ። ከተጫዋቹ ጋር በተያዘ በአርሰናል በሊቨርፑል እየተፈለገ ይገኛል። በተለይ አንቶኒዮ ሴሜኒዮን የማያገኝ ከሆነ ሊቨርፑልም በዚህ ተጫዋች ላይ ጠበቅ ያለ የዝውውር ስትራቴጂ ሊከተል ይችላል። ለአርሰናል በጣም አስፈላጊ አይነት ተጫዋች ይመስላል። በግራ መስመር እንዲሁም በ10 ቁጥር ቦታ ላይ መጫወት የሚችል በ3 ጨዋታዎች ዘንድሮ 6 አሲስቶች ያሉት 7 ግቦችን አስቆጥሯል። 13 ያክል የግብ ተሳትፎዎች ያሉትና በሚገርም ብቃት ላይ ያለ በሚገርም ወጥ ብቃት ላይ ያለውን ተጫዋች ደግሞ ማስፈረም ለአርሰናል የውድድር ዓመት የዋንጫ ግስጋሴ በጣም አስፈላጊ ነው። ነገም የአርሰናልን የዝውውር መስኮት እቅዶችን ዝውውሮችን በተመለከተ የምናነሳቸው ጉዳዮች ይኖራሉ። ጃንዋሪ 1 ብሎ ነገ ይጀምራል በፈረንጆቹ አዲስ ዓመት። የዝውውር መስኮቱን በተመለከተ አዳዲስ ጉዳዮችን ይዘን እንመጣለን። ለዛሬ ግን ከድል በኋላ ተገናኝተናል። ትናንትና በድል እንገናኛለን ስንል ነበረ። ዛሬ ከድል በኋላ ተገናኝተናል። በርከት ያሉ ሀሳቦችን ነገርናችሁ። አብራችሁን ስለነበራችሁ ስለተሳትፏችሁ ከልብ እናመሰግናለን። የእናንተን የጨዋታ ምርጥ ተጫዋች ግምቶቻችሁን ላኩልን። ቪክተር ዮኬሬሽ ወይም ደግሞ ጋብሪኤል ሱስ መሰለፍ አለበት ሀሳቦቻችሁን እንጠብቃለን። ነገ በዝርዝር የምንወያይበት ሀሳብ ነው። አብራችሁን ስለነበራችሁ ጊዜያችሁን ስለምትሰጡን ስለምታደምጡን ከልብ እናመሰግናለን። ለዛሬ እዚህ ላይ ያበቃን። ጤና ይስጥልን።